ኖላዊቶች እንግዲህ የሜላትን ጠበቃ አቶ ሙዘክር ለምን ፈልጎት ነው እንዲከታተል እንትን ያለባት ማለት ነው። ምክንያቱም እንግዲህ አምና አንተን አምኜ ሳይሆን አሴርን አምኜ ነው የሰጠሁህ ወረቀቴን እንድትከታተልልኝ ብላ ስትል፣ እንደዚሁም ደግሞ አቶ ሙዘክር ደግሞ በጎን ለሌላ ሰው የሜላትን ጠበቃ ተከታተላችሁ እያንዳንዷ መረጃ እንድታመጡልኝ ብሎ ሰው አዟል ማለት ነው። ሉሊት የሚያንጨረጭራት ሙዘከር እንግዲህ ለወይዘሮ ሜላት የሚያደርገው ስጦታም ሆነ ምንም ሆነ እያንጨረጨራት ያለው ለምን እንደሆነ አልገባኝም ማለት ነው። የምናሴ ፍቅረኛ ትሁት እንግዲህ እያንዳንዱ ነገር እንደምትወደውና እንደምታፈቅረው እያንዳንዷ ነገር ያበጠ ይፈንዳ ብለሽ ንገሪው ብላት ነበረ። ሰላምም ነግረዋለች። አሴርና ተምቹ ቁጭ ባሉበት መካከላቸው ላይ እንግዲህ ምናሴን አፈቅረሃለሁ፣ ልትረዳኝ ይገባል፣ አንተ መቼ ነው የሚገባህ ብለዋለች። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንግዲህ ወደፊት ጉዞ ወደፊት ይላል ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። ወይዘሮ ሜላትን ምቀኛዋ በዝቶባታል። ከዚህ በኋላ እኮ ጥሩ የተሻሻለ ህይወት ይኖረኛል ብዬ እንደ በፊቱ እስከ ዛሬ ድረስም ምነው ባላዘንኩ ብዬ ቆጭቶኛል ሀንዬ እያለች ለሀና ትነግራታለች ማለት ነው። እና አሁን ላይ ፊትሽ ፈገግ ብሏል፣ ምክንያቱም ድህነት በጣም ያስጠላል እማዬ እያለች ስትነግራት፣ አዎ አንቺ ለምደሸዋል ለእኔ አዲስ ስለሆነ ነው እያለች ወይዘሮ ሜላት እንግዲህ መፈተን የመጀመሪያዋ አይደለም ማለት ነው። ከበፊት ጀምሮ ፈተና በዝቶባታል። ምዕራፍ 1 ላይ ጀምሮ ምዕራፍ 2 ገብታለች። እንግዲህ የወይዘሮ ሜላት ምቀኛዎች በጣም ሴትማ ምቀኛ ነን እኛ ሴቶች እና ሉሊት እንግዲህ እያንጨረጨራት ያለው ማስጠንቀቂያ ተሰጥቷታል። ሉሊት ማለት ነው። ኢዩኤል ከዚህ በኋላ ከወይዘሮ ሜላት ራቅ ማለት አለብሽ። ምንድነው የሚያንጨረጭርሽ? ለራሷ ብዙ ችግር ያለባት ሴት ናት። ስለዚህ ሴትዮዋን ለቀቅ አድርጊያት፣ ምንድነው የምትፈልጊው ብሎ እንግዲህ ተቆጥቷታል ማለት ነው። ወይዘሮ ሜላትም ከዚህ በፊት ስላነቀቻት አሁን ላይ እየተንጨረጨረች ያለችው እሷ ብትሆንም እሷ ግን ቆፍጣናና ጀግና ሆና ለመስራት ተገዳለች። እንደዚሁም ደግሞ ትሁት ከዚህ በኋላ አትምጭቢ ብሎ ስላባረራት ምላሴ ሰላም ቁጥሯን ከምላሴ ስልክ ወስዳ ደውላ ላገኝሽ እፈልጋለሁ፣ ትሁት ነው ስምሽ፣ እባክሽ ከወንድም የምትፈልጊውን ነገር ልትነግሪኝ ይገባል። ምንድነው የምትፈልጊው? ወንድሜ ጋር 24 ሰዓት ምን ያመላልስሻል? ይሄ እኮ የመዝናኛ ቦታ ሳይሆን የስራ ቦታ ነው። ልጁ ስራውን ይስራበት። ምላሴ ማለት ከቁመቱ ቢያጥርም በጣም ብስልና ትሁት የሆነ ልጅ ነው። ስለዚህ ምን ፈልገሽ ነው? ብስል ያለ ልጅ ነው። እሱን ሌላ ነገር ካልፈለግሽ ምን እንደሚያመላልስሽ ወይስ ትወጂዋለሽ ብላ ስጠይቃት፣ አሁን አትጨናንቂኝ አላልሽም እንዴ? በቃ ልሂድ ብላ ተነስታ ስትሄድ፣ እሷም ደግሞ ወይ ምላሴ እንዲሁ እኔም እኮ ጠርጥሬ ያለው የሆነ አፍቅረሽዋል እያለች ምላሴ እንትናም ሰላምን ትመለሳለች ወደ ምላሴ። ምላሴንም ደግሞ እንዴ ሰርግ አለ ምላሴ እያለች፣ አንቺ የት ሄደሽ ነው? የጫማውን ስፊ፣ ብዙ ጫማ የሚሰፉ አሉ እያለ ሲላትም፣ አይ በፍጹም ምንድነው የምትለኝ? ብዙ አለው ስፊ፣ ይሄንን እሰፋለሁ፣ ግን ሰርግ አለ እያልኩ እንዴት እንድትለኛለ? አንተ ግን የማን ሰርግ እንዴ? ሰላምዬ ምንድነው የምታወሪው? እያለ ምላሴ ይጠይቃታል። ትሁት የምትላትን አግኝቻት ነበር። የት? እንዴት? ለምን? እያለችን ብትለውም እሱም ደግሞ እንዴት ልታገኛች ቻልሽ? እያለ ደውዬላት ነው ስልክ ሆን ትሄት አግኝተች ሲላት፣ ማለት ስልኳን ካንተ ነዋ ከሌላ ከማን አገኛለሁ ብላ ትለዋለች ማለት ነው። ወይዘሮ ሜላት እንግዲህ ስራዋ አስደስተዋታል። በመሀሏ ምቀኛ ሸረኛን ካልገባባት ማለት ነው ጎበዝና ጠንካራ ሴት ሆና ለመስራት ተገዳለች። እውነት ለመናገር እኔ በሜሉ እንትን ማለት ስራ መጀመር በጣም ደስተኛ ነኝ ማለት ነው። ብስቁልቁል ብላ ባለፈው ጊዜ በጣም አሳዝናኝ ነበር። አሁን ላይ ደግሞ ለመስራት ስራዋን ተጀመረ በኋላ አንገቷ ቀና ብሎ ደፋ ያለችው እንግዲህ ምቀኛ ነው ደፋ እያረጋት ያለው እንጂ አሁን ላይ ደግሞ ያው ታውቃላችሁ አቶ ሙዘከር እንግዲህ ለምንድን ነው የሚከታተላት ብለው ሰራት እንዴ? ቆይ ላንተ ለምን ነገረህ? ለእኔ ነበር እኮ የሚነግረኝ ሌላ ጊዜ እያለ ኢዩኤልም እንትን ይላል ማለት ነው። ስለ ሜላት ራቅ በሉ፣ ሜላትን አትንኩ እያለ ሜላትማ ጥሩና አስተዋይ እንደሆነች
አቀናል፣ ስለዚህ ምንም ችግር የለም እያለ ይናገራል ማለት ነው። እናውቃለን ግን እሳ እያንዳንዱ ነገር ሜላት ላይ የሚደርስባትን ሜላት ማለት ቆይ የሜላትን ጠበቃ ለምን ተከታተልከው? ምናልባት ሊረዳት ፈልጎ ይሆናል አቶ ሙዘከር እያለ ሲለው ለዩኤልም ደግሞ እኔን ሳይነገር እያለ ግራ ይገባዋል። አሲርና ተምቹ እንግዲህ እያቾፉም ቢሆንም ቆይ ተምቹ እኔ ግን ብልህ የሆንኩ ልጅ ነኝ አይደል እያለ ለተምቹ ይነግረዋል አሲር ማለት ነው። እንዴት አንተ መች ገባሃል? የሀናን ቤተሰቦች በመርዳቴ ግን ጥፋት አለብኝ እንዲህ እያለ ሲጠይቀው ያው ተምቹ ማቾፍ ስለሆነ ስራው እናም ደግሞ ሀና አሁን ላይ ደስ ብሏታል ማለት ነው። ሁለተኛ ነገር አሲር ጋር ታርቃ ይህን በመስራቷ በጣም ደስተኛ ናት ማለት ነው። ምክንያቱም ስትጣላ አሲርን አባዬ በምን መንገድ ላስደስተው፣ በቃ የኔ ነገር ሁሌ አያስደስተውም፣ ሁሌ እንትን አይለውም፣ እባክህን አባዬን ልትነግረኝ ይገባል፣ ቆይ አሲርን ምን ባረገው ይሻለኛል እያለች ትለዋለች ለኖላዊት። ኖላዊትም ደግሞ አይ ሀንዬ ምንም ችግር የለም፣ ምን ታረጊዋለሽ፣ እሱን የሚያስደስተውን ነገር ማድረግ አለብሽ እንጂ አንቺ እሱ ሲያስደስትሽ አይደል ደስ የሚልሽ? ስለዚህ ፋኖሴን ብድግትልና ለወንድ ልጅማ ይሄን አድርጊ ብለህ አትምከራት፣ ወንድ ልጅ እኮ ራሱ ነው እንጂ የሚያስተዳድረው ሴት አይደለችም እያለ ትናገራለች ማለት ነው። ከዛም በኋላ እንዴ ምን ሆነሻል? እሷም ታድርግ እንጂ እሷም እኮ ማድረግ አለባት፣ አሲር እንደሚወዳት እንደሚያፈቅራት እናውቃለን ሁላችንም። ስለዚህ ማስተካከል ያለባቸውን ነገር ማስተካከል አለባቸው እንጂ ዝም ብለው በደፈና መሄድ የለባቸውም እያለች ፋኖሴም ትናገራለች ማለት ነው። አሁን ላይ እንግዲህ ሀና በደስታ እንትን ብላለች ማለት ነው። የወይዘሮ ሜላትንም ስራ ቦታዋን ቢሮ ሄዳ አይታታለች ማለት ነው። በቃ ሀንዬ ከመጣሽ ምሳ እንደዚሁም ደግሞ ሻይ ቡና እንበል ወጣ እንበልና አይ ስራሽን ስሪ እማዬ ስራሽን ማስተዋል ፈልግም ስትላት ስራ ጨርሻለሁ መውጣት ፈልጋለሁ እንወጣለን ትልና እሺ በቃ እንደዛ ከሆነ እያለች ትላታለች እየመከረቻትም እንደዚሁም ደግሞ አሁን ላይ ደስተኛ ስለሆነ ምላሴና ሰላምን ከዚህ በኋላ ስራ ታቆማላችሁ ብላ ስትላቸው ሰላምም ደግሞ እንዴ እማዬ ምን ማለትሽ ነው? አንቺ ስራ ያገኘሽ እንደሆነ እኛ ቤት ቁጭ እንበል እንሰራለን። ቆይ እስኪ በቃ አንቺ ሁሉንም ነገር ታምኛለሽ ማለት ነው እያለ ሰላምም ትላታለች። እንዴት እኔ እኮ አሁን ስራ ጀምሬያለሁ፣ ስለዚህ ለእናንተ ሳልሆን አልቀርም። ከዚህ በኋላ ደግሞ ብዙ ጠቀም ያለ ብር አለ፣ ምክንያቱም ቲፕም ይሰጡኛል እኮ እያለች አበልም አለኝና እሱን እንትን እላለሁ አስተካክላለሁ እንጂ እናንተ መንገድ ላይ እንዲሰሩ አልፈልግም ብላ ትላለች ማለት ነው። ሰላምም ደግሞ እኔ እንኳን መተው አልፈልግም ስራው ተመችቶኛል እያለ ምላሴም ደግሞ በጊዜ ሂደት እናስተካክለዋለን እማዬ አንቺ አትጨናነቂ አንቺ ይሳካ አንቺ እያሉ ይሏታል ማለት ነው። በዚህ ሰዓት እንግዲህ እውነት ለመናገር ኖላዊትም ጥበቃው ላይ ሌላ ሰው ገብቶበታል ማለት ነው። ያው ስለሚጠብቅ አስገባይ ካላስገባይ ከዚህ ስራ መንጥቄ አስወጣሃለሁ ሰውዬ መግባት አለብኝ ወደ ውስጥ ሲል እየፎከረ እንግዲህ ወይኔ ኖላዊ እንደዚህ የማንም መጫወቻ ልሁን እያለ ብቻቸውን ያወራል ማለት ነው። አሲርና ተምቹ እንግዲህ ጫማቸውን ሊያስጠርጉ ምላሴ ጋር ሂደው ነበር ማለት ነው። አጋጣሚ ሆኖ ትሁት መጣች። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን።